የት ነበርሽ? እዚህ ተኝቼ። የግቢ በር ላይ ውጪ ነው የምተኘው? አይ ተኝቼ በረደኝና ፀሐይ ደግሞ ወጣው ለዛ ነው። ከዚህ ሁሉ ጊዜ በኋላ ግን ድብብቆሽ ያዋጣናል? እሺ በቃ እህቴ ጆከር መጥቶ እሱን ላዋራው ጥቼ ነው። ጥሩ መስሎ ከታይሽ ቀጥይበት። ለማንኛውም ካልተኛሽ ሳልሆን ሊጠቅሽ መጣ ሰው አይጠፋም። እንዴት ነው? ሰላም ነው? ደረሳችሁልኝ? ወንድሙ መከታዎች ናቸው ማለት እንዴ? ነኝ ይተደዛ ምንድነው እንደዚህ የምትከመርብኝ? የምርዝ ቤት ብቻዬን ቁጭ ብዬ ጨንቆኝ ነበር። እንኳን መጣሽልኝ። እንኳን መጣችሁልኝ። ደህና ነህ? ደህና ነኝ ይመስገን። እንዴ ማንም የለም እንዴ? ባይሆን ነው የሚሻለው። ደህና ነሽ? እንዴት ነሽ? ሰንዬ ደህና ነሽ? እኔ ካጠገቤ ቁጭ በይ። እሺ እቃውን ላስቀምጠው። ውስጥ ራኪ ያለች? አዎ በቃ አስገቢው። ራኪ ያለች። ከዛ በኋላ ሰጠሽ እኔ ካጠገቤ ቁጭ እሺ? ልቀመጥ? አዎ እጅግ ሲያምር ይቀርሽ። ደህና ነሽ ሰንዬ? አሁን ለነገሩ ፊትሽም ትንሽ ለውጥ አለው። አሁን በጣም ደህና ነኝ። ደግሞ ምን አለፋችሁ ሆስፒታል መምጣታችሁ እኮ ይበቃል እንዴ። እንዴት እንደሆንሽ ሳናይ እንዴት እንቀራለን? የምር ትንሽ ብትቆዩ ኖሮ እኔ ነበር ልጠይቁኝ ሆስፒታል የምትመጡት። አሁን እኮ ለእኔ ነው የመጣችሁልኝ። ለእሷ መስላችኋል እናንተ ማለት። ተው እባክህ፣ ዝም ብሎ ነው የሚቀባጠረው። የምር ምን ያግን ታውቂያለሽ? አንቺ ማለት ለኔ ጥቁር መልአክ ብዬሻለሁ። ጥቁር መልአክ ነሽ። በቃ ደግሞ ምን ማለት ነው? ምን ላድርግሽ? እኔና ቅዱስ እዚህ ብቻዬን ጥሉኝ ሄደ። እንዳልወጣ ደግሞ ከጀርባዬ እንዳያጠቁኝ ብዬ ፈራሁ። አሁን እኮ በመስኮት አልዝለል ነው ከች ያልሽው አንቺ። አንተ ግን ቦቅቧቃ የሆንክ ልጅ ምን ይሻላል? ከዚህ ቤት መውጣት ነው እንጂ የሚሻለው ውልቅ ማለት። ውይ የኔ ነገር ለምን እንደመጣሁ እኮ አስረሳኝ። ሰንዬ ግን ደህና ነሽ? አሁን ነው የምታይሽ? ደህና ነኝ። ግድ የለም ኒናዬ፣ በቃ እኔንም ሸኝኝ። እንደዛ ይሻላል። ሰንዬ አንቺንም እንግዲህ ፈጣሪ ማርሽ። ያው ቅዱሴም ደግመን ጠይቃት እንዳይለኝ ቶሎ አገግሚ እሺ? እንደዚህ ለበሽታ እጅ አትስጪ እሺ? ጊዜን ይማርሽ። ሰላም ዋሉ። ራይ እሱ ይድረስላችሁ። ቀስ በል ተጫወቱ እንጂ ምን ሆናችኋል? እየተጫወትን እኮ ሰኒ መጸዳጃ ቤቱ የት ነው? እሺ መጣ። እሺ እኔ የምልህ ጽናት፣ ከኪራ ጋር ምን ሆናችሁ ነው? ደህና አትመስሉም። ደህና ነን። ኧረ አይ ደህናማ አይደላችሁም። ዝም ተባብላችሁ እያየኋችሁ። ተይው፣ ጠግቦ ነው። ሲለቀው ያወራኛል። ከመቼ ወዲህ ነው እንደዚህ መባባል የጀመራችሁት? እሱን ታዩ እባክሽን። እንደዚህ ሆነሽ ደግሞ ሌላ ጭንቀት አልጨምርብሽም። ይልቅ ስለ አንቺ ንገሪኝ። ደህና ነሽ አይደለም? እኔ ደህና ነኝ፣ አልጨነቅም። ምን ተፈጥሮ ነው? ታዩ አልኩሽ እኮ ሰኒዬ። እሺ በቃ መናገር ካልፈለግሽ እስኪ ዞር በል። የሰው ልጅ በሰላም ወደዚህ መውጣት። ወዴት እየሄዳችሁ ነው? ተው እንጂ ቅዱስ፣ ከዛ ቤት ጥለኝ መውጣት ሳያንስ ብቻዬን በመውጣቴ ደበረ አይደል? አሁን ምን ማለት ነው ደግሞ? ብታየው ቅዱሴ እኔን ሲያየኝ እኮ እንዴት እንደሆነ ስፍስፍ ብሎ እኮ ነው ቅፍ ያደረገኝ። እኔ የምለው ቆይ ምን እያደረጉክ ነው? አንተ ግን ወንድ ነህ? ተው እንጂ ቅዱስ፣ ወንድ በመሆኔማ ከዛ ቤት ቆፍጠን ብዬ ወጣሁ እኮ አይደል እንዴ? አይደል? በጣም ብታይ ቅዱሴ ገና ለገና ከወጣሁ እኮ ከጀርባ ይመቱኛል ብሎ ፈርቶ እኮ ነው ይሄ ቦቅቧቃ። በቃ ልክ እንደ ስፖንጅ እንደያዘ እንደቋጠረ ውሃ እንደ ከነኩሽ ማፍሰስ ነው አይደል ስራሽ? እሰይ ደጋረኩ አበጀው። እንኳን አንተ ገና ከዛ ጉዳ ወጥቼ ሳልጨርስ እንደዚህ ትለኛለህ። አትርሳሽ። እሺ አትጨቃጨቂ ቅዱስ። የተቆያለ እንደ አንተ የት ነው የምቆየው? መኪናን ይዤ ልምጣት ይቻላል? ሂድ እንዴ። በቃ እዚህ ጠብቃለሁ። ይዛት ነው ሲያስጠላ ቦቅቧቃ። ቅዱሴ ጠብቀኝ። ይኸውልሽ አትለፍልፍ። ይኸውልሽ የፀጉርሽን አጭችልሽ እንደ ፍየል ሁኩኩሉ ነው ማስበልሽ። እሺ የሚላጭ ነገር ይላጭሽ። ምን ይመስላል? ቅዱስ ጠብቀኝ። አንቺ ሊና
አንቺ ማትረቢ ምን ለማድረግ እየሞከርሽ ነው? ደጋግሜ ነግሬሽ ነበር በመንገዴ እንዳትገቢ። አንቺ ማትረቢ ሀዊ ባደርስልኝ ልትመጪኝ ነበር። ዛሬ እሷ ተረፈች እንጂ ጭቅላትሽን ለሁለት ከፍዬልሽ ነበር። ነግሬሽ ነበር እኮ ምሩን ለመንካት ስታስቢ ከኋላ ብሶ እንዳላት። ምን ያህል እንዴት ነው የምታሽቃብጩ? በእናትሽ ለሰራተኝነትሽ በዶላር ነው እንዴ የምከፍልሽ? አፍሽን ዝጊ። ሁለተኛ ሀዊ እንደዚህ እንዳትናገሪያት እሺ? እሷ ሰራተኛ ሳትሆን ያደራ እህቴ ናት። እህቴ ነው ያልሽው? አንቺ ጅል! በዚህ ያህል ጅል መሆንሽን አላውቅም ነበር። ለካ እንደዚህ ጅል ነሽ። ማን ነው ጅል ያልሽው አንቺ? ታታዊ ለዚህ አትናደጅላት። ከሰው ስላልተፈጠረች ስሜቷ ይገባት። ዋው ምሩ፣ በእውነት በዚህ ያህል ልክ ታታልያታለሽ ብዬ አስቤ አላውቅም ነበር። ሰምኛለሽ? አሁን ከመንገዳችን ዞር በይ። ሁለተኛ ሰፈር መተሽ እንዳትበጠብጭኝ እሺ? የሰፈርሽ ነው እንደ ገረመሽ? ገና ቤትሽ እገባለሁ። ስሚ፣ አንቺ ለናሆም የምትገቢ ሰው አይደለሽም። እኔ ደግሞ አንቺን በገንዘብም በውበትም በብዙ ነገር እበልጥሻለሁ። ስለዚህ ናሆም ደግሞ የኔ ነው። ሰማሽ? ከዚህ በኋላ አልታገስሽም እሺ? ደግሞ ጦርነቱን በይፋ ጀምረናል። ዋው አንቺ እኮ ነሽ የዘገየሽው እንጂ እኔማ ጦርነቱን ካወጅኩት በጣም ቆይ። ጥሩ፣ በደንብ ተዘጋጅበት። ሀዊ ስልኬን ስጭኝ። እንግዲያውስ ከምሩ ጋር ብቻ ሳይሆን ከኔ ጋር ነው በይፋ ጦርነት የምንጀምረው። ስሚ፣ እኔ ሌኒን ስለማታውቁኝ በዚህ ላይ ያህል ማውራታችሁ ብዙም አያስገርመኝም። በደንብ ተዘጋጁ። ቆይ ግን የምትሰራው ስራ የለም እንዴ እንደዚህ የምታፈጥብኝ? እንዴ አንቺን ማየቱ ራሱ እኮ ለእኔ አንድ ስራ ይኩ ነው። ምን ማለት ነው ደግሞ እሱ? አላቅም። በቃ ግን ያው አሁን ላይ ደግሞ አንቺን ማየቱ በጣም ነው የሚያስደስተኝ። እንዴት ነው እባክህ ዛሬ ስለኔ ጥሩ ነገር አወራክ? ምክንያቱም በጸብ መሀል ስንቴ ነገርኩሽ፣ ግን አንቺ የሚገባሽ እሱ አይደለሽም። እና ደግሞ አሁን እኮ በዚህ መልክ ልሞክረው ብዬ ነው። ምኑን ነው የምትሞክረው? ምኑንም በቃ ዝም ብለሽ ስራሽን ስሪሽ። እኔማ እየሰራሁ እያለ እኮ ለወሬ አነሳሳኸኝ። ከዛ ደግሞ መልሰህ ስራ ስሪ። እንደውም ካልነገርከኝ አልሰራም። ስትፈልጊ አትስሪያ፣ እኔ ምን አገባኝ። ኪራ መጥቶ ቆሌሽን ሲገፋ የዛኔ አርፈሽ ስራሽን ትሰሪ የለ እንዴ? አሁን ምን እንደምታስረዳኝ ንገረኝ። አይኖችሽ። አይኔ ምን ምንም በቃ አይ ዝም ብዬ ሳይሽ ዝም ብለሽ ተኩለሻል አይደል? አይንሽ ምናምን ለዛ ነው ማለት እንደዚህ ነበር ልትለኝ የነበረው። ደግሞ የኔ አይሞኳል ምንድነው ብርቅ የሆነው? ያው በቃ አንቺ ላይ ሲሆን እኮ አቅም አጣለሁ። ለምን? ቆይ እኔ አንተ እንደምትለው ማሳቀቅና ማስፈራ ሰው ነኝ? በፍጹም እንደዛ አይደለሽም። ነኝ ባካቶሽ። እንደዛ ባልሆን ማኖሩ ሀሳብን ለመግለጽ ባልሳቀቅ ነበር። ይኸውልሽ አንቺን ፈርቼሽ አይደለም፣ ግን ደግሞ እኔን ራሴ እፈራዋለሁ። ቆይ ለምን ይሄን ልትፈራዋለህ? እናትሽ ለባል የምታወጣው የቡፌ ሳህን አለ አይደል? ልክ ለመንካት እንደምትሳሽ ሁሉ አውጥተሽ ተጠቅመሽበት ልክ ይሰበርብኛል ብለሽ እንደምታስቢ እኔም በቃ ያንቺ ነገር እንደዛ ነው የሚያስፈራኝ። ምናልባት እኮ ቢሰበርብህ እናት ነች፣ ያን ያህል አትቆጣህም። ስለዚህ በጥንቃቄ መያዝ ነው። አንቺ ቆይ ምን ስታደርጊ ነው የገባብሽ? እስኪ እንትን እኮ ነው አቧራ አይኗ ውስጥ ገብቶ እሱን ለውጣላት አይደል? ናሽ ተቀመጥ። እንዴ በምን አቅሜ? አንተ እዛ ጋር ቆመ እኔ ልቀመጥ? ኧረ ቁጭ ያለ እኔ ቆማለሁ፣ ችግር የለውም። እውነት ሄኖክ ያለ ነው እኛ ቢሮ ነው። ስለዚህ ሂድና ተቀመጥ። እኔ የምልሽ ኪያ አድርሽልኝ ያልኩሽ ፋይል አለቀ እንዴ? ትንሽ ይቀረኛል፣ አልጨረስኩም። እና ያልቅልሻል እንዴ? ያው ዛሬ ምሳ ግብዣ ስላለ ከጨረሻ አብረን እንድንሄድ ብዬ ነው። ወይ እንደዛ እንኳን አይመስለኝም። ባይሆን ከአና ጋር ትሄዳላችሁ። በቃሽ፣ ይህንን ለማጣራት ነበር። እኔ የምለው ቆይ ግን ምን ያሰበው ይመስልሻል? ምንም አላሰበም። ግን አንተ ለምንድን ነው እንደዛ ያደረከው? እንደዛ ስናወራ ቢያይን ምን እንደሚያስብ ረስተሽ ነው? እንዴት ስናወራ? በቃ መጣ እኔ ውሃ ገዝቼ ልምጣ።
ደብሮሻል እንዴ? ቀኑ ነው መሰለኝ ዝም ብሎ ተጫጭኖኛል። ቡና ላፍላ እንዴ? አይ ቅድም ጠጥቼ ነበር እኮ ግን ምንም ሊያነቃኝ አልቻለም። አዎ ውስጥሽ እኮ ነገር ካለ ለመነቃቃት ብለሽ ቡና መጠጣት በቂ አይደለም። የሰው ልጅ ከነገር ርቆ ኖሮ ያውቃል ብለሽ? አዎ ውስጥሽ እኮ ነገር ካለ ለመርሳትና ለመነቃቃት ቡና መጠጣት በቂ አይደለም። ምንድነው ንገሪኝ፣ አልናደደብሽም? እኔ ካንቺ አላቅም፣ ግን እንደባለፈው ካልተናደድሽብኝ አንድ ነገር ልንገርሽ። እስኪ በእኔ ቦታ ሆነሽ አስቢ። ሁሌም ለሰው መገዛትና ሺሺ ማለት እኮ ይሰለቻል። እሺ ግን ሰሞኑን ባንቺና በኪራ መሀል የሆነ ነገር እያየው ነበር፣ ግን ከኪራ በላይ ያንቺ ትዕግስት ነው ያለቀው። እና ለምን እኔ ስናደድ እሱ አያረጋጋኝ? ይገባኛል እኮ፣ ግን ደግሞ አንዱ ሲናደድ አንዱ ማብረድ ያለበት ይመስለኛል። ሲጀመር ቤታችን የተጎዳው እኔ እሱን ቃል ሺሺ ማለት ያቆምኩን ቀን። ግን እኮ መጀመሪያ ላይ በሰላም ነው ሊያናግርሽ የሞከረው። ያው ኪራን ታውቂው የለ፣ ትንሽ ሲቆይ ደግሞ ይናደዳል፣ ከዛ ትጋጫላችሁ። ራሴን እየጎዳው እኮ ነው ቤቴን እንዳቀና እየነገራችሁኝ ያላችሁት። ይሄ ነገር ልክ ነው ብለሽ ታስቢያለሽ? እና እሱን ካወቅሽ እኮ ቤትሽን ለማደስ ነው የምትሞክሪው አይደል እንዴ? ሁሉም እየመጣ አስተያየቱን እኔ ላይ ብቻ ይናገራል። ለቤታችን ከተቆረቆራችሁ እኮ ኪራንም መናገር ነው። እሱማ እኮ አንቺ ራስሽን ጉጃ አይደለም ያልኩሽ፣ ግን ያው አንቺ በጣም ተናጋሪ እየሆንሽ ነው። እሱን ነገር ቀንሽ እኮ ነው እያልኩሽ ያለሁት። ሁሉም እየመጣ እኔን ይናገረኛል። ለቤታችን ከተቆረቆራችሁ እኮ ኪራንም ራሱን እንዲቀይር መምከር ነው። ቆይ ወዴት ነው የሚቀይረው? ልክ እኔ እንደምፈልገው አይነት ወንድ እንዲሆንልኝ ነው። በቃ እሺ እንዲለኝ፣ ስፈልገው እንዲገኝልኝ፣ የማልፈልገውን ነገር ደግሞ እንዳያደርግ። ያንማ እንዴ ሊያደርግ ይችላል? ምን ማለትሽ ነው? አየሽ አይደል ሁላችሁም እኔን ለመቀየር ነው የምትጥሩት። አይ እንደዛ እኮ ሳይሆን የወንድ ልጅ በወንድነቱ ቆፍጠን ሲል ነው የሚያምረው። እና ለእኔ ለጽናት ሲታዘዝ ወንድነቱ ይቀራል ማለት ነው? እሱማ እኮ አይደለም፣ ግን እኮ አንቺ እያልሽ ያለሽው በስራ ልግባ ነው። እና ልግባ ታዲያ እንዴ? ለነገሩ እኔን የሚሰማኝ የለ። ለምን ላንቺ አስረዳሻለሁ። አንቺንማ በደንብ ነው የምሰማሽ፣ ግን የእናንተ ሰላም ማጣት እኔንም ስለረበሸኝ ነው እንደዛ እምልሽ። ስላሰብሽልን አመሰግናለሁ፣ ግን ደግሞ ይሄ ምክርሽን ለእኔ ሳይሆን ለኪራ ምከር። ልክ እንደ ልጅነቴ ከስንት ጊዜ በኋላ ዳቦ በውሃ እየበላው ግን ከእህቴ ጋር ተካፍዬ እንደምበላው ግን አይሆን። ያኔ ልጅነት ይሁን ረሃብ ባላውቅም ትንሹ ያጠግበን ነበር። በጣምም ቆንጆ ነበር። አሁን ግን ቅንጦት ለመድኩኝ መሰለኝ። በውሃ እያራስኩ የምገምጠው ዳቦ ጉሮሮዬን ይሰነጥቀው ጀምሯል። ሰው ሲያድግ በህይወቱ ብዙ ነገሮችን ይለውጣል። እኔ ግን ምንም የቀየርኩት ነገር የለም። ጭራሽ ነገሮች ተስተካከሉ ስል እየባሱ መጡ። ከዚህ በኋላ ምን እንደሚፈጠር አላውቅም፣ ግን በቃ ህይወት እንደዚሁ ትቀጥላለች። ሰላም ነው ራኬብ። እንዴት ነህ? ቆየት አርፈ ነው? እኔ እኮ ማረፊያ የለኝም። ቤተሰብ የለም የተባለው እውነት ነው? እንዳለመታደል ሆኖ ቤተሰብ የለኝም። እዚሁ ነው ያደኩት። እዚህ የት ነው? ጎዳና? አዎ እዚህ ጎዳና። እና የምትበላው አተህ ነው? ደረቅ ዳቦ በውሃ እየበላ ያለው? እንደዛ ሳይሆን ያው እየበላው ነው። አሁን ላይ ምግብ ማማረጥበት ሰዓት ላይ አይደለም ያለሁት። ወይ ብር ልስጥህና ምግብ ቤት ገብተህ ትበላለህ? ኧረ በፍጹም አይሆንም። አንቺን ማስቸገር አልፈልግም። ለእስካሁንም በጣም አመሰግናለሁ ራኬብ። ለእስካሁንም ቤታችሁን ስለበጠበጥኩት በጣም ይቅርታ። ህይወት በአጋጣሚ የት እንደምትወስድሽ አታውቂም። እኔም አንቺንና ሰኒን በዚህ ልክ አስጨንቃችኋለሁ፣ ህይወታችሁን እበጠብጠዋለሁ ብዬ አስቤ አላቅም ነበር። አሁንም ቢሆን መሀላችን ላይ ያልተፈታ ችግር እንዳለ ይሰማኛል። ግን ደግሞ አጥብቆ ጠያቂ የእናቱን ሞት ይረዳል እንዳይሆንብኝ ፈራው። እሺ ግን ምንም ነገር ብትሰሚ በእኔ ምክንያት የሆነው እንጂ በሰኒ ምክንያት ምንም የሆነ ነገር የለም። እኔና አስፒድ ነን ሰኒን ከሞቀ ቤቷ አውጥተን ለዚህ ሁሉ ነገር የዳረግናት። ለዚህ ደግሞ ፈጣሪ ቢቀጣን ምንም አይመስለኝም። ከዚህ በኋላ የፈለገ ነገሮች ቢያናድዱኝም ግን ደግሞ ሰኒን ማጣት አልፈልግም። ስለዚህ አታስብ። ደህና ዋል። ቢያንስ አሁን ላይ ሰኒ ከብዙ ጥያቄዎች መዳን የምትችልበትን ምክንያት ፈጥሬያለሁ።
ከዚህ በኋላ የቀረኝ አንድ ነገር ማድረግ ነው። ሰኒ ምን ያህል የምትፈቀርና የምትወደድ ሴት እንደሆነች ነገር እጅን ለፖሊስ መስጠት። በሰላም ነው የፈለከኝ? አዎ በሰላም ነው ኒና። አሁን ላይ ያንቺ እርዳታ ያስፈልገኛል። ለዛ ነበር የጠራሁሽ። የማን የኔ እርዳታ ላንተ? አዎ ምን ነው እኔ ሰው አይደለም እንዴ? የሰው እርዳታ ያስፈልገኛል? እሱማ ያስፈልጋል። ግን እኮ አጠገብ እንዳልደርስና በአንተ ህይወት ላይ ጣልቃ እንዳልገባ ከነገርከኝ ሳምንት አልሞላም ብዬ ነው። አውቃለሁ። እሱማ ልክ ነሽ። ያው እኔ ሰው ስለሆንኩኝ ያ እንደተናድጄ ነው እንደዚህ የተናገርኩሽ። በእርግጥ ስሜታዊ ስለሆንኩኝ ነው። አውቃለሁ። ሁላችሁም ስትናደዱ እኔ ላይ ነው የምትጮሁት፣ ስትረጋጉ ደግሞ ይቅርታ ትጠይቁኛላችሁ። ታዲያ እኔ እኮ ዝም እምላችሁ እረስቸው አይደለም፣ እያንዳንዷን ነገር አስታውሳታለሁ። ግን በቃ ምንም አማራጭ ስለሌለኝ እሺ ብዬ አርፌ እቀመጣለሁ። አውቃለሁ። በእርግጥ ከመጥፎ ንግግር መማታት ይሻላል። ምናልባት የተመታሽበት ገላሽ ከሰውነትሽ ላይ በጊዜ ሊለቅ ይችል ይሆናል። የሰው ንግግር ግን ከአእምሮሽ የሚሆን ከሰውነትሽ በፍጹም በቀላሉ ላይ ጠፋ ይችል ይሆናል። ግድ የለም፣ ለትንሽ ጊዜ ነው እንጂ ቂም የሚይዝ ልብ የለኝም። ወዲያው ረሳዋለሁ። እሺ አሁን ለምን ነበር የፈለከኝ? እነግርሻለሁ፣ ግን በመጀመሪያ ይቅርታዬን መቀበልሽን እርግጠኛ መሆን እፈልጋለሁ። አልቀበልህም ብለስ ምን አማራጭ አለኝ? አንዳንዴ እኮ ህይወት ራሱ አማራጭ ታሳጣለች። ምን ማለት ነው? እሱ ደግሞ አንቺ ካላመንሽበትና ካልተቀበልሽ እኮ እምቢ ማለት ትችያለሽ አይደለም እንዴ? ይህን ማለት ባልፈልግም ግን ሀቅ ነው። ሰው ላይ ተደርቤ ነው ያለሁት። ስለዚህ ፍንጥር ፍንጥር ማለቱ ምንም አያዋጣኝም። ጻቤን አሳምሬ አንገቴን ደፍቼ ነው መኖር ያለብኝ። የሆነ ጊዜ እኮ ሁላችንም ሰው ላይ ተደርበን ኖረን እናውቃለን። የህይወታችን የሆነ ክፍሉ የሁላችንም እንደዛ ነው። ግን አንቺ ይሄ ጫና አድርጎብሽ እሺ እንድትይኝ አልፈልግም። ቢያንስ እናንተ የሆነ ነገር ኖሯችሁ አልፋችሁታል። ግን የሰው ህይወት ሲለወጥ ቁጭ ብሎ እንደማየት በጣም የሚያስጠላ ነገር የለም። እኔ እኮ ህይወቴን ለመለወጥ እኮ ያልሰራሁት ስራ የለም። ግን በቃ ህይወት ምንም ፈቀቅ አልላለችኝ። ምንም ልለወጥ አልቻልኩም። አዎ ኒና፣ አውቃለሁ አንቺ በጣም የለፋሽና ጠንካራ ሴት ነሽ። ከነበርሽበት ስራ ወጥተሽ ዛሬ የተሻለ ቦታ ላይ መገኘትሽ ራሱ እንደቀላል አትይው። ለፍተሻል፣ ጥረሻል፣ የተሻለ ስኬት ደረጃ ላይ ደርሰሻል። ያ ማለት ምናልባት እኛ ስለማናመሰግን ነው እንጂ በህይወታችን አሁን የምንኖረው ኑሮ እኮ ምናልባት የሆነ ጊዜ የምንመኘው የነበረው ህይወት ሊሆን ይችላል። እሺ እሱማ ልክ ነህ። ይልቅ አሁን እሺ ለምን ነበር የፈለከኝ? አውቃለሁ፣ ይገባኛል አንቺ እንደሚከብድሽ። ግን ደግሞ ያው ይሄንን ምልሽ ታውቂያለሽ አይደለም? ሰኒን ማጣት ስለማልፈልግ እኮ ነው። ይቅርታ ክብሮሜ፣ እኔ ከዚህ በኋላ በሰኒ ህይወት ጣልቃ መግባት አልፈልግም። ህይወቴ እንዲመሰቃቀልም አልፈልግም። ለኔ ብለሽ እኮ ነው ኒና። ደግሞ ሌላ ምንም መጥፎ ነገር አታረጊም። ያው ሁለታችን አብረን እንድንኖር ብቻ ነው። ኧረ እኔ እዛ ጨበሬ እጅ ላይ ድጋሚ መውደቅ አልፈልግም። ፈጣሪ የሰጠኝንም እድል ድጋሚ አላባክንም። ከእሱ ጋር እኮ ምንም የሚያገናኘው ነገር የለም። ማለቴ ከጆከር ጋር ነው። አልገባኝም። ቆይ ከእሱ ጋር ደግሞ ምን ያገናኘዋል? ይኸውልሽ ጆከር የሴት ፍቅር እንዳለበት ሰምቻለሁ። ይሄንን እውነታ ደግሞ ለሰኒ ያሳየናት ማለት ሰኒን አተረፍናት ማለት ነው። ከዛ ሰኒ ወደ ማን መጣች? ወደ እኔ መጣች። የግል ሆነች ማለት ነው። ይሄንን ብቻ ነው ማስቸግርሽ። ማን ነው ጆከር? ነው የሴት ሱስ ያለበት? በቃ አላወቅከውም ማለት ነው። ሲበዛ ደንባራና እኮ ፈዛዛ ሰው ነው። እንደዛ ሲያደርግ የነበረው ኮሰረቴን እስኪያገኛት ድረስ ነው። እሷን ካገኘ በኋላማ ባህሪው ተቀይሯል። እባክሽ እርጅኝና እንደምንም ብለን እናጋልጠው። አረ ክብሩም ንቃ። ይሄ ፍቅር ውር ያደርጋል የሚባለው ነገር በከባዱ አንተ ላይ እየሰራብን። እንዴት ማለት እንዴ? አረ ጆከር እንደዚህ አይነት ሰው አይደለም። እኔ ሌላ መሀላቸው ያለውን ነገር አላውቅም፣ ግን በዚህ ጉዳይ የሚታማ ሰው አይደለም። ኒና ወንድ ልጅ እንኳን አንቺ ስለማታውቂው ነው እንዴ። እስኪ ያገኘሽ ጠብር ግፍ ይልልሻል። ካገኘሽ በኋላ ግን ሌላ ሰው ይሆንብሻል። እንደሱ እኮ ከሆነ አንተም ምንድን ነህ? አንቺ ደግሞ ሌላውን መቃበጣጠረሽን ታዩ። አሁን እርጅኝ በቃ ሰኒን እናድናት እያልኩሽ ነው አይደለም? በቃ ሌላውን ታዩ። አንቺ ሰኒ የሆነ ነገር ብትሆን አይቆጭሽም? አረ ብታይ ክብሮም ቤቷ ላይ እንደዛ ጭው ብላና ነጭ መስላ ዱቄት መስላ ሳያት በጣም ነው ያሳዘነችኝ። ሰው ከላይ ሲታይና ውስጡ ሌላ እንደሆነ በሷ ነው ያወቅኩት። ብታይ በጣም ነው ያሳዘነችኝ። ይኸውልሽ ሰኒ ከውጭ እንደምታየው አይደለም። ስለዚህ ከዚህ በላይ እንዳትሰበር እንደምንም ብለን በተቻለን አቅም ሁሉ እባክሽ እንርዳት።
እሺ ቆይ ምን እንዳረግልን የፈለከው? ይኸውልሽ ጆከርን ፈትኝው ደግሞ እርግጠኛ ነኝ በፈተናሽ ይወድቃል። እንዴ እንደዛማ አይሆንም ክብሩ። ሰኒን ሰው የምታረገኝ ይመስላል? አላረገውም። ሰኒ ማታ መሰግናናለች እንጂ ምንም አትለንም። እንዴ ምን ሆነሻል? በጊዜ እኮ የሱ ማንነት ነው እንዲህ ግልጥጥ አድርገን እያሳየናት ያለ ነው። እንዴ ላታመሰግነን ትችላለች? አይ እኔ ለማድረግ ይከብደኛል። አይሆንም ኒና። እንዴ በኋላ የሆነ ነገር ቢፈጠር ክብሮም ብሎ ነበር ብለሽ መጸጸትሽ አይቀርም። ስለዚህ እንደምንም ብለን ከዚህ የማይሆን ህይወት እናድናት እያልኩሽ ነው። እሺ በቃ ወይ ላስብበትና እነግርሃለሁ። ጊዜ የለንም ኒና። እሺ በቃ ወይ እዚህ ቅጠሪው ወይም ደግሞ ሌላ ቦታ ቅጠሪው። አንቺ ምንም አታርጊም፣ ዝም ብለሽ አገኘው። እሱ ራሱ ምን ማድረግ እንዳለበት የራሱን ሂደት ይሄዳል። ያኔ እኔ ራሴ እጅ ከፍንጅ ይዘዋለሁ። እሺ ቆይ አንተ እንዳሰብከው ካልሆነና እኔ እንዳሰብኩት ደግሞ ንጹህ ሰው ከሆነስ? እንደዛ ቢሆንም ምንም ነገር አንቺ ላይ አይደርስም። እኔ ደግሞ ሆን ብዬ አስገድጄሽ እንዳደረግኩት እኔ ራሴ መናገር እችላለሁ። እሺ በቃ እሺ አመሰግናለሁ። እምቢ እንደማትኝ ስለማውቅ እኮ ነው በአንቺ ተማምኜ አንቺን ያስቸገርኩሽ። አቤት ማን ልበል? ሄሎ ሌኒ፣ ሀዊ ነኝ። ሀዊ አላወኩሽም። ማነሽ? እባክሽ ድራማሽን አትስሪ፣ አሁን ፈልጌሽ ነው። የኔ እናት ፌመስ አርቲስት ነሽ እንዴ? ስምሽን ነግረሽኝ ማቅሽ? ለነገሩ ምን ታረጊው፣ የዞሽ የምትበጠብጭ ቤት በዛብሽና እኔን መለየት አቃተሽ። እናቱ ደውለሽ አትጠጭሽ፣ ብዛጋው እችላለሁ። እሱን አታረጊውም፣ ታውቂኛለሽ፣ የምሩት ነኝ። በጉዲፈቻ ወስዳ ነው እንዲያሳደገችሽ። መልካችሁ እኮ አይመሳሰልም። አሁን ወሬሽን ተይና ላገኝሽ ፈልጌሽ ነው። የት ነሽ? እዛው እናንተ ሰፈር። የት ነሽ? የት ልምጣልሽ? የሞተ ስጋ እንዳያሞራ እዛው ሰፈር ነው የምታንዣብቢው። ለማንኛውም እነ ምሩ ሰፈር ጋር መታጠፊያው ጋር ነኝ። እጠብቅሻለሁ። እኔ ቶሎ። እሺ መጣሁ። እሺ ቆንጂት፣ ለምን ነበር የፈለግሽኝ? በሰላም ነው? እዚህ አካባቢ ነው የምልሽ። ምን ነው ቆየሽ? ነው በሰላም ነው የቆየሁት። ደግሞ ፈልገሽኝ አይደለ እንዴ? አይደለም ፈልገሽኝ ቺን ያክል ደቂቃ ይቅርና አመታትስ ብትጠብቂ ደግሞ መታቀስ መልመድ አለብሽ። ምክርሽን የጠየቀሽ የለም። አሁን የፈለግኩሽ መቼም ናፍቄሽ አይደለም አይደል? ስለዛች ምሩ ልትጨቃጨቂ ነው እንጂ ገና ደውለሽ የምሩ እህት ነኝ ስትይ ነው የገባኝ። በጣም ጥሩ። ከገባሽ ማገዱ አትፈጂም ማለት ነው። አሁን ለምን የፈለግሽ? ይኸውልሽ ሌኒ፣ ናሆምና ምሩ ከምታስቢ በላይ ይዋደዳሉ። አንቺ ከመጣሽ ጀምሮ ግን ምሩ እንቅልፍ የሚባል ነገር ባይኗ ዞሮ ያውቅ። ውይ በጠበጥኳቸው። ይገባኛል እኮ ሌኒ፣ ግን በቃ ምሩ የልብ ህመምተኛ ናት። እባክሽን አንቺ ባበሳጨሻት ቁጥር ህመሟ እየከፋ ነው። ባይገርምሽ እኔም ልጄን ሳሳድግ ሌሊቱ ሙሉ ቁጭ ብዬ በረሃብ አንጀቴ እየተቃጠለ እንቅልፍ ተኝቼ አላውቅም። እሺ እንደዛ አይደለም እኮ ግን በቃ ወይ ለልጅሽ የሚሆን ማሳደጊያ ገንዘብ ናሆም ይቅረጥልሽ። ከዛ ናሆምን ከምሩ ለመቀማት የምታደርጊውን ነገር አቆም እባክሽ። በቃ እናንተ ምሩን ስለምትወዷት ሌላው ሰው አይመስላችሁም አይደለ? እሺ እኔስ ህይወት
ናሆም የመጀመሪያዬ ነው። ሲቀጥል ደግሞ የልጅ አባት። ስታስቢው ናሆምን በገንዘብ እንዲህ በትንሹ ምለውቃው ይመስልሻል? ገንዘብ ከናሆም ይበልጥብኝ ይመስልሻል? ስለዚህ አላማሽ ሌላ ነው ማለት ነው። ልጅሽን ማሳደግ ሳይሆን ናሆምን ከምሩ ለመቀማት ነው የመጣሽው? አይደለም፣ ወጣት ነኝ፣ ትዳር ያምራኛል፣ የራሴን ህይወት መስርቼ መኖር እፈልጋለሁ። ከነ ልጄ ሊቀበለኝ የሚችለው ደግሞ የልጅ አባት ናሆም ብቻ ነው። አንቺ ልጅ ባትወልጂ ራሱ እናትሽ እንደወለደችሽ ብትቀሪ ራሱ አንቺን የሚያገባሽ ወንድ የለም። እሺ ምናሽ አንቺ ቁሞ ቀር። ስሚ እኔ ሌኒ አይደለም ድሮ አሁንም በጣም ብዙ የሚፈልገኝ ሰው ያለኝ ሰው ነኝ። እሺ እንደዚህ ሳይውሽ ጥሩ ሰው መስለሻቸው ይሆናል። እንደዚህ ሰይጣን መሆንሽን በምን አወቁ? ምናሽ አንቺ በጣም አፍሽን የከፈትሽ አልመሰለሽም? ስሚ እንደባለፈው ረግጬሽ እዚህ ጋር አንደባልዬሽ ያቺ ምሩ ምናምን እንደምትባለው ሴትዮ የልብ በሽተኛ እንዳላረግሽ አማረግሽ። ከዚህ በላይ ልታገስሽም። እሺ ለቅሽ መስሎሻል አንቺ ማትረቢ። እኔ በጣም ደህና ነኝ። ሳቅሽ ያምራል ያልከኝ አመሰግናለሁ። ሴት ልጅ እንደ ልባ የምትሆኑበት ወንድ ካገኘች በጣም ደስተኛ ነው የምትሆነው ሲባል አልሰማሁም? አዎ እኔማ ስራ ቦታ ነኝ፣ ግን ደግሞ ስላንተ እያሰብኩኝ ነው ያለሁት። አይ ችግር የለውም አወረ አንቺ ነው እና ምን ተመቸሽ ነው ያልከኝ? አይኖች፣ ጥርስ እንኳን ትንሽዬ ብሬስ ነገር ያስፈልገዋል መሰለኝ። አለቃ ምን ሆነ ነው? ስልክ እያወራሁኝ እኮ ነው። ወይ ትንሽ ተቆራርጣ። ያው እኮ ምን እባክህ ያው ተቆራርጣ ምን እባክህ የኢትዮጵያ ኔትወርክ እኮ እንደምታውቀው ነው፣ ምንም አያስተማምንም። እና ወይ አይ ምንም እዚህ እኮ ስራ ቦታ ትንሽ እየረበሹኝ። አንቺና ስልኩን ዝጊውና ነው ወደ ስራ። አዎ ደህና ነኝ። እዚህ ዝም ብለው እየረበሹኝ ነው እንጂ አንተ እንዴ ነኝ እዚህ ያልከኝ? ወይ አለቃ ምን ማድረግ ነው? አንድ እንኳን የሚስማማኝ ሰው አገኝ እና የስራ ቦታ እንጂ ፍቅረኛሽን የምታወሪበት ነው? አንቺ ግን ያምሻል እንዴ? አረ ዛሬ በጣም ደህና ነኝ እንዴ። ግን ወይ እንደውም ደወለ። አንቺ ስነ ስርዓት ይኖርሽ። ሂጂ ቁጭ በይና ስራሽን ስሪ። ቁጭ በይ። አሁን የሰውዬ ባለፈው ከባለቤቱ ጋር እዚሁ ቢሮ ውስጥ ታይታኒክ መርከብ ላይ እንዳሉ ካፕሎች ሲሆን አልነበር እንደ ነበረው? ቆይ አሁን ምን ሆነ ነው? ምን አልሽ አንቺ? አይ ምንም አላልኩም። አንቺ ጭራሽ ካንቺ ብሶ ኩፍታ ያለሽ እንዴ? አንቺ ልጅ ዝም ስልሽ የሚያረግሽን አሳጣሽ አይደል? መች ዝም አልከኝ? እንደውም ሀና የሚስማማት ሰው አገኘች፣ በቅርቡ ልታገባ ነው ብለህ እኮ መደሰት ነው የነበረብህ። በቅርቡ ሰርግ ልንበላ ነው ብለህ ማሰብ ነው እኮ የነበረብህ። ምን አገባኝ እኔ ስላንቺ ግልዩት? አንተ እንደውም ሲጀመር ማለት ነው ከነማማ ጠጄ ጎራ ነው እውነት ታስታውቃለህ። ጠጄ ማናት? ምንድነው ደግሞ እሱ? ቆመሽ ቀረሽ ተማሪ ከተማሪ ወዲያ እኮ ቶሎ ማግባት ነው ያለበት እያለች ሁሌ የምትነዘንዘኝ ናታ። ያውን አግብቼ ጉድ ላረጋት ነበር። መቻን ታሳካው ሀና ግን ምንድነሽ? ቆይ አእምሮሽ እድገት ያቆመ 14 ዓመትሽ ላይ ነው እንዴ? አሁንም ሕፃን ነሽ እኮ። ምን እኔ ለትዳር ማልሆን ሴት መስዬ ነው እንዴ? እንደውም አባኮ በጣም ለትዳር የምትሆኚ ቁም ነገረኛ ሴት ነሽ ብሎኛል። ውይ የኔ ፍቅር። ቆይ አባ ያልሽው ማንን ነው? ምን የዘንድሮ ፍቅረኛ እኮ ፋሽን አድርጎት ነው መሰለኝ። እማ አባ ነው የሚባባለው። በዛ ላይ ደግሞ አንተም ከሚስት ጋር እኮ እንደዛ ስትባባሉ ሰምቻለሁ። ከዛ እኔም አባልኩት። እርግጠኛ ነኝ እኮ ይሄን አሁን ሳምንትም አልሞላችሁም አይደል? አዎ እኮ
ብታይ ትናንት ነው የተዋወቅነው። አንተ ስላልነበርክ ውጪ ለምሳ ወጥቼ ነበርና ከዛ ምሳ አብረን በላን። ይሄው አንተ አንድ ቀን እንኳን ባትኖር እኔ ጠበስኩኝ። አንተ ነበርክ ሲጀመር ያስከኝ። እውነት? አረ ጭራሽ በስራ ሰዓቱ ሞተሽ ነበር? አረ እንጂ ከወጣሁ በኋላ ራሱ ተመልሼ አልመጣሁም። ማለቴ እንትን እኮ ለምሳ ወጣሁኝና ከዛ ምሳ በልቼ ተመልሼ ደግሞ እዚሁ ተገባሁኝ። በቃ ተይው። ኪያ ናት አለ እዚህ የምታቀብጥሽ። ደሞዝሽ ላይ እንተሳሰባለን እንዴ? ኧረ አንተ ሰውዬ እባክህን፣ ደሞዜን እኮ ጎራደ ጨረስከው። ቆይ እኔ እዚህ የምለፋው በሰማይ ቤት እንዳገኘው ነው እንዴ? ተናገርኩ እኮ። አሁን የምሰጥሽን ፋይል እያየሽ ትነግሪኛለሽ። አንድ በአንድ ነው እገለብጣለሁ። አልሰራም እንዴ? ምን ደሞዜ እንደሆነ ቆራርጠ ጨርሰዋል። አረ እንደዛ ነው። እንግዲያውስ ካልሰራሽ እዚህ ቢሮ ቦታ የለሽም። አረ እሺ በቃ እሺ፣ ችግር የለውም። እሺ አልበዛም እንዴ? ሲጀምር በየወሩ ቀስ እያለ ይቆርጣታል እንጂ ባንዴማ ወስደውም እንዴ? እኔ ቆይ በምን ልተዳደርለት ነው? አልበዛውም እንዴ ሰውዬ? እየጠበኩሽ ነው። እሺ ስልኬን ስጠኝ። እንደውም ከዚህ ውጪ ሂጂና የኪያን ስራ ተቀበያት። እሷን ወደዚህ ላኪያት። እሺ ግን ስልኬ ውጭ አልኩሽ እኮ። ቻቃጥላል ደፈይ ነው እንዴ? ተቃጠሉ እና መጥቻ አልጠየኩሽ ስላልተመቸኝ ነው። ለፍቅኝ ደግሞ እኮ መታመሜን ስትሰሚ ራስሽን እንደሳትሽ ሰምቻለሁ። ከዚህ በላይ ለእኔ እንደምትጨነቂ ማሳያ የለም እኮ። ምን ማለት ነው? ጓደኛዬ እኮ ነሽ፣ የኔ ፈጥኖ ደራሽ፣ የኔ መከታ። ምንም ነገር በሆን እኮ አንቺ ነሽ ፈጥነሽ የምትደርሽልኝ። ደግሞ ያኔ እንደዛ ስለተናገርኩሽ በጣም ጸጽቶኛል። አንቺ አንድ ጥፋት አጥፍተሽ መተሽ ብትነግሪኝ እኔ ግን ልሰማሽ ፈቃደኛ አልነበርኩም። ምኑ? እኔ በዚህ ምክንያት እንድትጸጸች አልፈልግም። ያደረኩት ነገር እኮ ቀላል አይደለም። በአንቺ ቦታ በሆን ተመሳሳይ ነገር ነበር የማደርገው። ግን እንደዚህ እንድታደርጊ ካደረጉሽ ነገሮች መሀል አንዷ እኔ እንደሆንኩ ነው የተሰማኝ። አሁን ሁሉን ነገር ታየውና ስለኛ እናውራ። እኔ ያንን ያለፈውን ጊዜ ማሰብ አልፈልግም። እሺ እንኳን አንቺ ደህና ሆንሽ እንጂ ሌላው እንኳን ትርፍ ነው። ቆይ ምን ተፈጥሮ ነው መምጣት ያቃተሽ? ምንም ታየው፣ እሱን ቀላል ነገር ነው። አንቺ አትጨነቂ። እንደዚህ ያስጨንቁሽ ምንም ታያለሽ እንዴ? ሲጀመር የሆነ ነገር እንደተፈጠረ ግልጽ ነው። ይልቃው ንገሪ። የናኦሚ የድሮ ፍቅረኛ መጣችና ልጅ አለን አለችው። ምን? እሺ ከዛስ? ናኦሚን ስጠይቀውማ በፍጹም የኔ አይደለም አለ። ግን በቃ በወጣው በገባው ቁጥር እኔንም ሀዊንም ሰላማችን ነሳች። ምን አባቷ ነው? አላርፍ ካለሽ ልኳና ምን አስገባት? ቆይ ለናሆም ነገርሽው? የሆነ ቀን ደግሞ ቤት መታ ተናግሮ አስወጣት። ብታይ የሆነች ደረቅ ነገር ናት። ወደዚህ ስመጣ ራሱ እኮ በድንጋይ ልትመታኝ ሀዊን አደርሳ ያስጣለች። ጭራሽ ለዚህም በቅታለች። ቆይ ማንም የሌለሽ መስሏት ነው አይደለ? አናቷን በሁለት መክፈል ነበር። እኔ እንጃ ሰኒዬ፣ ይሄ ነገር ግን በቀላሉ የሚፈታ አልመሰለኝም። ደግሞ እኮ ነገሩን የሚያከብደው ከጋሼ ጋር መተዋወቃቸው ነው። ጋሼ ማለት የናሆም አባት? አዎ፣ ስለ ልጁም ያውቃል። እንግዲህ ከንግግሩ እንደተረዳሁት በጣም እንደሚያምናትና እንደሚያቀርባት ነው። እሱም ያከሆነማ ግንኙነታቸው ይሰፋ ነበር ማለት ነው። እኔ እንጃ፣ እኔ አላውቅም። ግን ደግሞ ከኔ በላይ እሷ ናት ከናሆም ጋር ለመኖር እውነት ያላት። ምን ማለት ነው? አንቺ ደግሞ ሁሉ ቀን ሰው ማስቀደም ስትወጂ፣ እስቲ አንድ ቀን እንኳን ለኔ በይ እና ወለደች ማለት እሱ ማግባት አለባት ማለት ነው? ሰንዬ፣ እኔ ውስጤ በጣም እየፈራ ነው። እኛ ከጎንሻለን። ደግሞ ናሆም ባንቺ የሚደራደር አይነት ሰው አይደለም። አንድ ለምን 6 አትወልድም? እሱማ እኔም ለማረጋገጥ ብዬ ናሆሜን ሰርግ ሰርግና እንጋባ አልኩት። እና ምን አለሽ? እሱማ ደስተኛውን ነው የተቀበለ። እና እንደዚህ አይነት የምስራች ወሬ እያለ ነው እንደዚህ የምትፈሪው? ቤቱ ተቀምጠሽ እኮ አግባኝ ስትዩ እሺ ካለሽ በቃ አንቺ ነው የምመርጠው፣ አንቺ ነው የምፈልገው እያለሽ እኮ ነው። እሱማ ልክ ነሻል። አረ ምሩዬ፣ መድኃኒት ሰዓት ይደርሷል። እና አምጪ ነው ወሰጃ። አባቱ ወልድልሃለሁ። አንተን የመሳሰሉ ቆንጆ ልጆችን እኔ በጣም የተመቸኝ አለ። ቆንጆ ህይወት ይኖረናል።
ያው ምናልባት ቢሮ ውስጥ ስለሆንኩኝ ለዛ ይሆናል። ይቅርታ ምን አልከኝ? አልሰማሁም። ቆይ አንዴ ስራ መጣብኝ። መልሼ እንደውልልህ። እንዴ በቀላሉ እኮ ይሄን ያክል ርቀት ሳንሄድ አለኝ ማለት ትቺ ነበር። ምንድነው? ቆይ ይሄን ያክል ለምንድነው ድራማ መስራት ያስፈልግሽ? እንዴ ምንድነው የምትለው? ቆይ ደግሞ ምን ነው አለኝ መልክ እና ነፋስ አባቱን ልበልሽ? አሁን ያወራሽውና? አረ መቀነቱን ነው እያናገርኩሽ አይደል እንዴ? ቆይ ሴት ስትባሉ ለካ ሁለት መልክ ነው ያላችሁ። ቆይ ግን አንተ ምንድነው እንደዚህ ያናደደ? ማለት የኔ ፍቅረኛ መያዝ እንደዚህ ያናዳል? ይኸውልሽ አይደለም ለኔ ለአንድ ሌኖክ ስትይ አይደለም ለምን አንድ ለአምስት አትደራጁን ስትፈልጊ? ይኸውልሽ ከዚህ በኋላ ማለት ነው እንድትወሪኝ አልፈልግም። እሺ እንዴ ልጅ እኮ አመረረ። እኔ እኮ ላና ነው ሳወራላት የነበረው። እንዴ ሄኖክ፣ አንተ ሄኖክ ነው የሚያምሽም አንቺ ነሽ። ይልቁኑ የጨረስን መሰለኝ። በቃ ዞር በይልኝ። ቆይ ምንድነው እንደዚህ ያናደደ? በቀላል አማርኛ እኮ መናገር ትችይለ። ቆይ ማንም እንደሌለው ሰው ለምን ማስመሰል አስፈለገ? በቃ በሱ እርግጠኛ ስላልሆንኩና መናገር ስላልፈለኩ ነው። እና እኔ ቆይ የሙከራ ስርጭት ማድረግ ያለኝ እንዴ? ጥርስሽ ይርገፍ እንደው በድድሽ ያስቀርሽ። እንዴ አንተ ጭራሽ እርግማን ወንዱ ነሽ ማለት ነው። እንዲህ ባነጣጠፍሽ ደስ ባለኝ ኑሮ። ግን ያው ሴት ሆንሽብኝ። ይኸውልህ ሲጀምር ላና ነበር ሳወራላት የነበረው። ኪራ እንዳጋጣሚ ጠራትና ወደሱ ሄዳ ነበር። ለዛ ነው። አረ የእሷን ፍቅረኛ ነው እንደምታውቂው አድርገሽ ስታወሪ የነበረው። ገና እየጀመሩ ነው። ያው ሀናን ታውቃት የለ ወሬ ስታወራ ሁሉንም ከነ ተግባሩ ነው። ስለዚህ ይህንን መገመት ደግሞ አይከብድም። ቆይ ግን አንተ ለምን ተናደድክ? ፍቅረኛ ቢዝ እንደዚህ ነበር የምትሆነው? አዎ ምክንያቱም ምን? ያው ወንዶች ቀመረኛ ናቸው። እኔ እንዳይጎዱሽ ምናምን ብዬ ነው። እኔ ደግሞ ይኸውልሽ ባለፈው ስታለቅሽ ስላየሁሽ ነው እና ደግሞ ጠንካራ እንዳሉሽ የገባኝ እዛ ነው። በቃ አሁን እሺ እኔ ቢሮ እንሂድ። ሁሉም ነገር የሚጀምሩት ከማዘን ነው። ይኸውልሽ ስብሰባው ላይ ስለ እቃዎቹ ጥራት በደንብ ታስረጃቸዋለሽ። ሀና እየሰማሽኝ ነው? ሀና እንጂ አለቃ ምንድነው? ቆይ ስራው ዱላን የሚጨምራል እንዴ? ቆይ እስካሁን እንደ እብድ ብቻ ነው ስለፈልፈ የነበረው? ታዲያ ዝም ብለሽ ስሚኝ አይደል እንዴ ያልከኝ? ሀና እኔ ምንም አይደለሽም። አንቺ አለቃው ነሽ። ልክ እንዳንቺ የሚያቃጥል ሰራተኛ ይስጥሽ። አሜን አለቃ። እውነትን ያለቃል ይሁን እንጂ ችግር የለውም ያቃጥሉኝ። እዚህ ተቀጣሪ ሆኜ ስደበደብ ከመውል ይሻለኛል። ቆይ እስካሁን ያወራሁት ምንም አልሰማሽም? እሱማ እኮ እስከ ግማሽ ሰምቻለሁ። ከዛ በኋላ ግን ስለ አባ ነው ሳስበኝ ነበር። አረዛ በሽታ ያባባሽ። ቆይ በቃ ምንም ስራ አሰሪ ማለት ነው? ቆይ እየሰራሁኝ እኮ ነው። ይኸውልሽ እኔ አልደግምልሽም። ከፈለግሽ ሄደሽ ኪያን ጠይቂያት። ስብሰባው ላይ ሄደሽ አንድ ነገር ተወዛግቤ ያበላሻለሁ በይና ውርድ ከራሴ። ምን ይዘኝ ይልብኛል ነዝና ሀዛ ወይኔ ጉዴ! እንደው የሰውዬ አንድ ቀንማ ምላሴን ቆርጦ ነው የሚጥልልኝ። ኧረ ልሂድና ደግሞ ክያል ጠይቃት። እንደ አንድ ሰዓት እኮ ነው የቀረው። ስዬ ጠራሽኝ እንዴ? ልብስ እንድታማጪ ነበር ቆየሽብኝ። በቃ በዚሁ ሄዳለሁ። ይሄም እኮ አሪፍ ነው። ግን ልትሄጂ ነው? እባክሽ ምሳ ግብዣ አለብኝ። አረ ከኪራ ጋር ደግሞ ተታረቃችሁ? ምን ምሳ ሊጋብዝሽ ነው? እባክሽን እሱ አይደለም። እና ታዲያ እንትን ድሮ ትምህርት ቤት ድሮ ማቃት ልጅ ልትጋብዘኝ ነው። እባክሽን ይልቅ ይሄ ልብስ ቅድም ስለለበስኩት ቆሸሻ ልቀይረው። ለሷማ ከሆነ በቂሽ ነው፣ አልቆሸሸም። እንደዚህ ይሻላል። አዎ ጽዬ፣ ደግሞ እኮ ነጭ ስትለብሺ ፍክት ነው የሚያደርግሽ። አንቺ ደግሞ ምንም ብትለብሺ ያምርብሻል። እሺ በቃ አመሰግናለሁ። እሺ ትንሽ ስለሞቀኝ ግን ሻወር ብቻ ልውሰድበት። በጣም ሞቆኛል ብታይ። እሺ ዝም ብዬ ለቅለቅ ልበልና እንጂ ያውልቂልኝ።
መጣሁሽ። እሺ እንዴ ግን እኮ የጽናት ሚዝ ለእኔ አሪፍ ነው። ደውዬና ልበለው እንዴ? ደግሞ እሷ ሳትወጣ ቢመጣስ? እንዴ ጆካዬ ሰላም ነው? አሎ ና ውስጥ ግባና እናውራ። አልገባም። እዚህ ሆነሽ ትገኝ። የመጣሁትም ስለ ሰኒ ላውራ ስለሽ ነው። ምን ላድርግ? እኔ እኮ ብልሽ አትለኝም ብዬ ነው። በሰኒ ጉዳይ ስለማጨክል ነው። እና ምንም ሳይፈጠር ይጠራሽ? አይ እሱማ እና ውስጥ ብነግር ይሻላል። እና እዚህ ጋር አትቆም። አልገባም። እዚህ ሆነሽ ንገሪኝ። ችግር የለውም ጆካዬ፣ አትፍራ። ና ጆካ ደግሞ